የሷን ጎንደር አላት አለች አለች ታተይ ሙሽሪት አጅና መጅን እንደታ ሰበቻዬ ጎንደር እናትዋ ጎንደር አቤት ትዝታችን በኢቢኤስ በጎንደር ሲገኝ ደስታው ለሁለተኛ ጊዜ ነው ስንመጣ። የመጀመሪያ ጊዜ ጎንደርን የሰራናት በትዝታችን በኢቢኤስ ጻዲቁ ዮሐንስ ትምህርት ቤት 75ኛ ዓመቱን ሲያከብር ነው። ያለነው ፒያሳ አካባቢ ነው። ወዲህ ግድም ፒያሳ ነው፣ ወዲህ ግድም ደግሞ ቤተ መንግስት ነው። በነገራችን ላይ የዛሬውን ልዩ ዝግጅት እንድንታደም የቱሪዝም ሚኒስቴርና የጎንደር ከተማ አስተዳደር ጋብዘውን ነው የመጣ ነው። ጠሪ አክባሪ ብለን ደስ ብሎ ነው የተገኘ ነው። የጎንደር ከተማንም ዞር ዞር ብለን እያየናት ነው። ጎንደር ስትነሳ ጎንደር ስትወሳ ቤጌምድር የቀድሞው ስሟ አቦ ደስ ሲለኝ ቤጌምድር የሚለው የቀድሞው ስሟ በጎንደር ውስጥ ዛሬ ታዲያ የምናየው ልዩ ትዕይንት ርዕሱ ምን እንደሆነ ታውቃላችሁ? ህይወት በቤተ መንግስት ይሰኛል። የቀድሞውን ዘመን ባለባበስ፣ ባጋጋጥ፣ ባኳኳል እንዲሁም ደግሞ በተለያዩ ክዋኔዎች አብረን ሆነን የምናይበት ነው የሚል መረጃ ደርሶኛል። እስካሁን ጓጉቻለሁ። ህይወት በቤተ መንግስት በእናትዋ ጎንደር ይመቻችሁ። ተይደማ ከበሽታ ነገር ሐኪም ይሰጡታል፣ ያጋንንትን ነገር ጸበል ይገቡታል። የጎንደር ናፍቆ እንዴት ያረጉታል እነት የትየውርሽ ኧረ እንደምናችሁ እነዋዋ ውርሽ ኧረ እንደምናችሁ እዚህ እናት አለ፣ እዚህ ጎንደር አለ። እናትዋ ጎንደር ለማድረግ የፎቶ አነሳሱ እንዴት ነው የሚሆነው ማለት ነው? እንደዚህ እናትዋ ጎንደር ትንፋሽዋ ጎንደር እህልዋ ጎንደር አካልዋ እሺ ይሄ ወርቅ ሰቀላ ግንብ ይባላል። በሰቀላ ማቅርስ ተሰርቶ የነበረ አሁን በዚህ በሚያምር ሞገስ ባለው ሁኔታ እንደገና የቀድሞ ክብሩን በጠበቀ መልኩ ታድሷል። ይሄ ፍርድ ይሰጥበት የነበረ ነገስታቶቹ ፍርድ ተጓደለብኝ ያሉትን ሰዎች ማንኛውም ሰው ቤተ መንግስት መጥተው ፍርድ እንዲያገኙ ያደርጉበት ራሳቸው ቁጭ ብለው ዙፋን ላይ ተቀምጠው ይዳኙበት የነበረ ቦታ ነው። ወርቅ ሰቀላ የተባለበት ምክንያት በውስጡ በወርቅና በተለያዩ የከበሩ ማዕድናት ያጌጠና ያሸበረቀ ስለነበረ ነው። ሰቀላ የተባለው ደግሞ ሰቀላማ ቅርጽ ስለነበረ ነው የተሰራው። እዚህ ላይ የተወሰነ በዘመኑ የነበረውን ስርዓት ለማሳየት እንሞክራለን። አብራችሁ ተከታተሉ። እኔ በዛሬው ችሎቴ በሐሰት ወንጅዬው ከሆነ አንድ ሙክት እቀጣለሁ። በልሃ የአፄ ስርዓቱን የመሰረቱን የአብርሃም ራቱን የጥንት የጧቱን አልናገር ሐሰቱን እናገራለሁ እውነቱን። መጣው እንደ ውሃ ስፈስ እንደ ጋጃ ስነሰነስ ምስቴ ነጭ ጋጋሪ በቅሎዬ ሰጋሪ በቁልቁለት እንደ ቀበሮ በዳገት እንደ ዝንጀሮ
አፈ በና ገረደ ቋና ወደ አጼ ፋሲለደስ ወደ ዋናው ቤተ መንግስት እንኳን ደህና መጣችሁ። እናመሰግናለን። ለምታቸው ንጉሠ ነገሥት በዘመኑ የነበሩት አጼ ፋሲለደስ ከባለቤታቸው ጋር ነው። እዚህ ደንገጥሮች በቀኝ በኩል በግራ በኩል የክብር ዘብ ጠባቂዎች ናቸው። በሙሉ በስርዓቱ በነበረው የስርዓት አለባበስ የተዘጋጀ ነው። ይሄ ዙፋን ቤት ንጉሠ ነገሥቱ ከውጭ ሀገርም ከውስጥም ካሉ ሽማምንቶች ጋር በአገር ጉዳይ ይመክሩበት የነበረ ክፍል ነው። በጣም በወርቅና በተለያዩ የከበሩ ማዕድናት የተንቆጠቆጠ በጣም የከበረ ቦታ ነው። እዚህ ውስጥ መግባት የሚፈቀድለት ትልቅ ስልጣን ያለው ብቻ ነው። ስለዚህ በዚህ ማዕረግ ነው ለማሳየት የሞከር ነው። ከዚህ ቀጥሎ የምናየው እልፍኝ ቤት በአሁኑ ሰዓት ሳሎን እያለ የምንጠራው ነው። በዘመኑ ሹመት ያላቸው ሰዎች በየማዕረጋቸው የከበሩ አልባሳታቸውን ለብሰው በከበሩ የግብር መሶብ ላይ ተሰንደው ቢያንስ 5 ቢበዛ 7 ሆነው የሚስተናገዱበት የነበረ የእልፍኝ አዳራሽ አለ። የሴቶችም ወንዶችም በነገራችን ላይ ሴቶችም ወንዶችም በዘመኑ ሲመገቡ በተለያዩ ቦታ ነው። ምክንያቱም ሴቶች የሴቶችን ጉዳይ ይዘው ይመጣሉ። ለመመገብ ብቻ አይደለም፣ የአገር ጉዳይም ይወያዩበታል፣ ስለ ጥበብ ይመካከሩበታል። ስለዚህ ሴቶች የሴቶች የእልፍኝ አዳራሽ አላቸው፣ ወንዶቹ ደግሞ የወንዶቹ። ግን የምግቡም የመጠጡም አይነት ተመሳሳይ ነው። የሚጠጡበት ዋንጫ፣ የሚጠጡበት አፈድስት፣ እንዲሁም ሞሰብ፣ ወንበር፣ ሁሉም ነገር እንደየማዕረጋቸው ነው። ስለዚህ እሷን አይተን ወደ ሌላው እንሄዳለን ማለት ነው። እሺ እልፍኙ ነው ይሄ። እዚህ ላይ ያላዘጋጀንበት ዋናው ምክንያት ራሱን የቻለ ግብር አዳራሽ አለ በአጼ በካፋ። በኋላ ዶሮ ወጥ መቼም ጎንደር ዶሮ በልቶ መሄድ ሰው ጎንደር ላይ ዶሮ ያልበላ የትም ቦታ ሊበላ አይችልም። ስለዚህ ይሄ እልፍኙ ነው፣ የወንዶቹ ነው። እዛ ላይ የምታዩቸው ፋናዎች ነበሩ፣ ብርሃን የሚሰጡበት እንደ ሻማ ነው። ትልቅ ለቤተ መንግስት የሚበራ ሻማ ነው ፋና። እዛ ላይ ይደረግና ይሄን ብርሃን ይሰጡበት የነበረ ነው። ያኛው ለሴቶቹ የተዘጋጀ የእልፍኝ አዳራሽ ነው። በመሃል የእሳት ማንደጃ አለ። ይሄን ይመስላል። ሌላ ነገስታቶቹ ልብሰ መንግስታቸውን፣ ዙፋናቸውን ዘውዳቸውን መደረብ ሲፈልጉ ማድረግ ሲፈልጉ ቢቀይሩበት ክፍል አለች በዚህ በኩል። ይሄን ይመስላል። ትዝታችን በኢቢኤስ ከጎንደር አብያተ መንግስት ወደ እናንተ እየደረሰ ይገኛል። በተለያዩ ቦታዎች የተለያዩ ክዋኔዎች እየተከወኑ ነው። ክዋኔዎቹ ሁለት ነገሮች ናቸው። አንድም በድምፅ በዜማ የሚታጀቡ ነገሮች አሉ። ሌላው ደግሞ በጣም የገረመን አልባሳታቸው ነው። እንግዲህ በቤተ መንግስቱ ውስጥ የነበረው ህይወት ምን እንደሚመስል ያኛውን ዘመን ወደዚህ ዘመን አምጥቶ ለጎብኚዎች በሚመች መልኩ ህንፃው ብቻ ታሪኩ ብቻ ሳይሆን ምሉ የሚያደርገው የሰዎችም መኖር ወይም ደግሞ ክዋኔው ከነ አጋጋጡ ከናለባበሱ ከናዚያዚያሙ በመሆኑ ያንን ሁሉ ነገር እያየን እንገኛለን ማለት ነው። ትዝታችን በኢቢኤስ ከጎንደር ቤተ መንግስት እንቀጥላለን። አብራችሁ ቆዩ። እሺ ይሄ ቅድም ለመግለጽ እንደሞከርኩት አጼ ፋሲለደስ ያሰሩት አብያተ የብራና መጽሐፍቶች በተለያዩ ሳይዝ ተሰንዶ ይቀመጡበት የነበረ ቦታ ነው። ያን ለማሳየት ነው። ይሄ የምታዩት እንዴት ብራናው እንደሚዘጋጅ ቀለማቶቹ ተበጥብጠው እንዴት ለጽሁፍ እንደሚጠቀሙባቸው
የብዙ ተመራማሪዎችና አሰላሳዮች ከተማ ነች። በዚህ የተነሳ ውዝዋዜያችን ራሱን የቻለ ትርጉም አለው። ለምሳሌ ዶሮ አይስጠጣ የሚባል የውዝዋዜ አይነት አለ። ድስቅ፣ ሰክስክ፣ አንበሳ ገዳይ፣ አባሮሽ የተለያዩ የውዝዋዜ አይነት አለ። ለምሳሌ አንዱን ገለጻ ላድርግላችሁ። ለምን እንደምንወዛወዝ ምን ልናስተላልፍ እንደፈለገን። ለምሳሌ ዶሮ አይስጠጣ የሚለው የውዝዋዜ አይነት አንዲት ሴት ከፍተኛ የሴት ማዕረግ እንዳላት ከሚነገርበት ነገር አንዱ ዶሮ ወጥ በደንብ መስራት መቻል አለባት። ዶሮ ወጥን ለመጀመሪያ ጊዜ 12 ብልት እንዲኖረው አድርገው ያዘጋጁ እቴጌ ምንትዋብ ይባላሉ። በጣም ታላቅ እና በጣም ጥበበኛ የነበሩ ሴት ናቸው። የአፄ በካፋ ባለቤት እኒህ ሴትዮ ሲያዘጋጁት ያን ዶሮ ወጥ ካበላሉ ስርዓቱ ጀምሮ ነው፣ ከአጥንቷ አወጣት ጀምሮ። ለምሳሌ ዶሮ የሚበላው በነገራችን ላይ በርጎ ነው ለማለስለስ በርበሬው የሚያቃጥል ከሆነ። ከዛ ውጭ አቀራረብ ስርዓቱም አለ። በወጭት ነው የሚዘጋጀው። በነገራችን ላይ ወጭት የድስቶች ሁሉ አውራ ነው። ገንቦ የሸክላ መጠጥ ማቅረቢያዎች የበላይ ነው። ከንጉስ ፊት የሚቀርብ ተሸልሞ ተሹሞ ያ ደግሞ ተጊጦ ነው። በወስከንቢያ ነው የሚከደነው እና በጣም ባለሙያ ይጠይቃል። እና ዶሮ ወጥ መስራት ትልቅ ሙያ ስለሆነ አንድ ሴት ከማግባቷ በፊት በልጅነቷ እናቷ ልታስተምራት ይገባል። አለበለዚያ ዶሮ መስራት ማችል ሴት እናቷን ሙሉ ታሰድባለች። እና የዶሮ ውሃ ሲጠጣ ሴቶች ሲወዛወዙ ልክ ዶሮ ውሃ እንደሚጠጣ አድርገው ነው የሚያቀርቡት። ይሄ ደግሞ ምን ማለት ነው? እኔ የዶሮ ወጥ ሙያ ያለኝ ለማለት ነው። ያለ ማመላከት ተፈልጎ ነው። ከዛ ውጭ ዋንጫ ለቅለቃም ይባላል። በአንገት የሚጨፍሩት በነገራችን ላይ ዶሮ ውሃ ሲጠጣም ዋንጫ ለቅለቃም ወንዶች አይጨፍሩትም፣ ሴቶች ናቸው። ሙያቸው ለማሳየት ነው። እና ዋንጫ ለቅለቃ የሚባለው ደግሞ ያው ጠጅም ጠላም የተለያዩ መጠጦች ሲዘጋጅ እና የሚቀርበው ወይ በአፈድስት ወይ በብርሌ እንደየማረጋቸው። ዋንጫ ከወርቅም ከብርም ሹርቤም የተለያየ አይነት ዋንጫ አይነት አለ። እንደየማረጉ ነው ለሰው የሚሰጠውና ዋንጫ ለቅለቃ የሚባለው የውዝዋዜ አይነት ደግሞ የኔ የጠመኩትን ጠላ የጣልኩትን ጠጅ ብትቀምስ ምንም አታስተርፍም፣ ለቅልቅ ተጣጣታለህ ለማለት ዋንጫ ልቅለቅ አሉት። እና የተወሰነ ዋንጫ ልቅለቃውንም ድስቁንም ሰክስኩንም አንበሳ ገዳዩንም አባሮሽንም በዜማ መሳሪያም ኢትዮጵያ የታወቀች ናት። የክር የትንፋሽ የምት መሳሪያዎች አሉን። አታሞ፣ ከበሮ፣ ነጋሪቱ፣ ድቢው፣ ክራሩ፣ መሰንቆው፣ በገናው፣ ዋሽንቱ፣ መለከቱ፣ እምቢልታው። ስለዚህ አጼ ዳዊት በገናውንም ጨምሮ ያው የነገስታት ብዙ ጊዜ ሲተክዙ እግዚአብሔር ጋር መገናኘት የሚፈልጉ የሚደረዱት በገና ነው። እነዚህ መሳሪያዎች ይዛ ታያችኋላችሁ ይዘውተኝ እና የጠበኛ ሀገር መሆኑን ለማሳየት በተወሰነ ውዝዋዜ እናሳያችኋል። ከዛ ውጭ ደግሞ ያሬድ ዜማዎች የሚያቀርቡልን ሊቃውንት አሉ። የተወሰነች ደቂቃ በትህትና እንድትቆዩ ጋብዛለሁ።
እሺ ያሬድ አለባቸው ወይም ያም ይባላሉ። የዚህ የምታዩት የህይወት ቤተ መንግስት ዳይሬክተር ነኝ ማለት አዘጋጅ ነኝ። መልካም። ምንድን ነው እየተከወነ ያለው? እንግዲህ እያንዳንዱ ነገር የተያያዘ ነገር ነው። ከዚህ ቤተ መንግስት እንግዲህ ከ7 በላይ ነገስታቶች ነግሰዋል። ስለዚህ ነገስታታቸው የራሳቸውን ያሻራ እየጣሉ አልፈዋል። ስለዚህ ከነዚህ ነገስታት ከህንጻቸው ባለፈ ደግሞ ያበረከቷትን ለኢትዮጵያ ስቲል የምንጠቀምባትን አበርክቶ እኛ በክዋኔ እየገለጽን በዛን ጊዜ ከ400 ዓመት በፊት በነበሩ ቁሳቁሶች፣ አልባሳቶች እንደገና እያንዳንዱ ማቴሪያል የስቴጅም የሃንድ ፕሮፓችንም ተጠቅመን እንግዲህ ኩነቱን ህይወቱን እያመጣን ነው የምንገኘው። አጀርባ የምትመለከተው ለምሳሌ የአጼ ዳዊት ቤት ነው ማለት ነው። አጼ ዳዊት እንግዲህ የአዲያም ሰገድ ኢያሱ ልጅ ናቸው። አዲያም ሰገድ ኢያሱ የአጼ ዮሐንስ ልጅ ነው። አጼ ዮሐንስ ደግሞ የፋሲል ልጅ ነው ማለት ነው። እንግዲህ የልጅ ልጅ ናቸው። እኚህ ንጉስ እንግዲህ በጊዜያቸው በጣም በንግስና ህይወታቸው ይበልጡን የሚታወቁበት ዘዴ የመንፈሳዊና የዓለማዊ ዜማ በተለይ በያሬዳዊ ዝማሬ በመንፈሳዊ በኩል በጣም በከፍተኛ ሁኔታ ስማቸው ይወደሳል። ቤተ መንግስታቸው አዳራሻቸውን ለዛ ግብር በማዋል በከፍተኛ ሁኔታ በቀኔውም በድጓውም በዜማውም ሲኖሩበት የነበረ ሊቅ መሪ ነበሩ። ከዘመናዊ ሙዚቃ መሳሪያ ደግሞ ሁሉንም አይነት መለከትም የዋሽንቱንም ክራሩንም ከበሮንም ሁሉን አሟልተው በቤተ መንግስታቸው የኪነ ጥበብን ከፍ እንዲያደርጉ ያደረጉ ትልቅ አባት ናቸው። የንጉስ ዳዊት ቤተ መንግስት ይሄ ነው እንግዲህ እሳቸው በዚህ አዳራሻቸው ውስጥ ነው መንፈሳዊውን ዓለማዊውንም የዜማ ሁኔታ ሲኖሩት የነበረ ልጆች ናቸው። ይሄንን ክዋኔ እየከወናቸው ያላቸው እንግዲህ ኦልሞስት 400 በሚባል ደረጃ ነው። 8 የዝግጅት ክፍል አለ እኔን ጨምሮ እንግዲህ 380 የሚሆኑ ተሳታፊ ተዋናዮች አሉና ማለት ነው በየክፍላ በ7 ክፍል እና በዚህ ጊዜ እንደው የያሬዳዊ አሁን የኛ የዜማ አመጣጥ ከሞዛርት የዜማ አመጣጥ 600 ዓመት በፊት ነው። እንግዲህ ያሬድ ከሞዛርት 600 ዓመት ይቀድማል። ግን ዓለም አሁን እኛ ራሱ በእኛ በያሬድ ትምህርት ቤታችን እንኳን በያሬድ ትምህርት ቤት ውስጥ የሚሰጠው ሞዛርቲክ የሙዚቃ ሲስተም ነው እና ከዛ በፊት ነበረ የዜማ ስልቶቻችን 600 ዓመት ከሞዛርት 600 ዓመት የዜማ ስልት ነበረ እኛ የሚለውን ሁኔታ በግልጽ የምታየው ነው። እስኪ ተመልከቱ። እዛኛው ላይ ምን አለልህ የያሬዳዊ ዝማሬውን የሚያሳዩ ልጆች አሉ። ከንጉሱ ዙሪያ ያሉ ካህናት፣ ቅኔ ተማሪዎች አሉ፣ ዜማ ድጓ ተማሪዎች እዛ አሉ። በመንፈሳዊ ስልታቸው እያቀረቡ ነው ያሉት። ቆዩ ልጆች ቆዩ። ካህናቶች ደግሞ ዝማሬያቸውን ቅኝታቸውን ያሳዩ ልጆች ስለዚህ ዓለማዊው መንፈሳዊው ዜማ አንድ ላይ ነው መርጃ አድርገነዋል። ሁለቱ በሁለቱ ያልተጣረሰ ነው። አሁን የምትሰማው ቅኔ ነው። በጊዜው ቅኔ ሲቀኝ መጀመሪያ ለንጉሥ ነው የምትቀኝ። ንጉሠ ነገሥት ዳዊት ዘይትናገሮ ነገር ውሰድ። ንጉሠ ነገሥት ዳዊት ዘይትናገሮ ነገር ለኢትዮጵያ ይጥም ለኢትዮጵያ ይጥም ለማረሶ ካርባለማ ጎንደር ጉባኤ ቃና ጎንደር ለአፄ ሚካኤል ከተማ ለአፄ ሚካኤል ዘመዳ ጉባኤ ቃና ጎንደር ለአፄ ሚካኤል ዘመዳ አዲልዮ
የምወስዳችሁ ቤት በጣም የሚደንቃችሁ ያልኳችሁ ይሄ ነው። እንግዲህ በዛ ዘመን እንግዲህ ከዛሬ 400 ዓመት በፊት አዲያም ሰገድ ኢያሱ የራሱ እስቲም ቤት ነበር። ወይቫ እንለዋለን እኛ፣ ወሸባ ግንብ ነው የሚባለው። ወይቫ ሴቶቻችን ምንድን ነው የሚባለው ቁንጅና መጠበቂያቸውን ውበታቸውን የሚጨምሩበት፣ እንደገና ደግሞ ከውበት መጠበቂያ በላይ ደግሞ የታመሙ የተጎዱ የሚያገግሙበት የወይቫ ቤት አስገምተው ነበር በዛ ዘመን። ቀጭን ፈታይ ግንብ ይባላል። በ1730 የተገነባ ነው። ቀጭን ፈታይ ግንብ ማለት ቀጭን ፈትል ላቃል። አዎ ቀጭን ፈታይ እዚህ ነው እንጂ ባለሙያውም የምትመረጠው በዛ ነው አይደል? ቀጭን ፈታይ። አዎ በጣም እቴጌ ምንትዋ ለመጀመሪያ ጊዜ ቀጭን ፈታይን እዚህ ነው ትምህርት ሰጠ የነበረው እዚህ ነው። ይሄ ክዋኔ ይባላል። በጎንደር 17ኛው ክፍለ ዘመን ወይም ስቲል በጎንደር ባህል ላይ እያንዳንዱ ከባህል የመጡ ለምሳሌ እዛ ጋር ስትሄድ የሚታይህ ወናፍ ይታያል። ወናፍ አንጥረኛ ይባላል አይደል? የቤተ መንግስት ጎራዴዎች ሴቶች አንዳቸው እዛ ተፈተናችሁ ነው የምትለው። አዎ ግድ ነው። እሷ እንግዲህ አትጠገብ። አንዳቸው እዚህ ነበሩ፣ አንዳቸው እዛ፣ አንዳቸው እዛ እናስገባታለን። ኦኬ የሚገርም እነዚህ 9 ፈረስ የተደረደሩበት ይታያችኋል አይደል? እነዛ የመሳፍንት የመኳንንት ፈረስ ቤቶች ናቸው። ንጉሱ ግብር ማብላት ሲፈልግ መሳፍንቶቹን ሹማምንቶቹን ይዞ ፈረሱት በዚህ ይደረድሩና ውስጥ ገብተው ግብር አዳራሾች ላይ ምግብ ይበላሉ ማለት ነው። አለማየሁ ጌታቸው እባላለሁ። በቱሪዝም ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ። ዛሬ ድንቅ ጊዜ እያሳለፍን ነው። ሁለት ነገር ነው ያየሁት። አንድም ታሪክ፣ አንድም ደግሞ አልባሳትና አጋጊያጥን ሰው መሆን ያየንበት ነውና ዝግጅቱ ምን ይመስል ነበር? እንግዲህ ማንስ ነው ያዘጋጀው? እንግዲህ 16ኛና 17ኛው ክፍለ ዘመን የነበረን ነገር በህይወት ማሳየት ነው። ከዚህ ቀደም ህንፃው አጠቃላይ ምድረ ግቢው የጥገናዎች ተደርገውለታል። አሁንም ሂደት ላይ ነው፣ አልተጠናቀቀም። ግን ሰዎች በዛ ዘመን እንዴት ይኖሩበት እንደነበረ ማሳየት ነበረብን። ይሄ በራሱ የቱሪስት ቆይታን እንዲጨምር እድል ይፈጥራል። እንዲቆዩ ብቻ ሳይሆን እንዲደሰቱና ወደ 17ኛውና 16ኛው ክፍለ ዘመን ሄደው ራሳቸውን አስቀምጠው በዛ ዘመን ራሳቸውን እንዲያገኙ እድል ይፈጥራል። ይሄንን ዝግጅት ለማዘጋጀት በዋናነት የሚኒስቴር መስሪያ ቤታችን እና የጎንደር ከተማ አስተዳደር ጋር በጋራ በመሆን ነው የተዘጋጀው። ወደ 300 ያክል ወጣቶች ስልጠና ወስደዋል። እንዳያችሁት ደግሞ የዛን ዘመን ሊመስል የሚችል አልባሳት፣ ማጋጋጫዎች እና ፐርፎርማንስ ወይንም ደግሞ ክዋኔው ለማድረግ ተሞክሯል። ይህ እንግዲህ በሂደት የበለጠ በጥናትና ምርምር የተቀመጡ ዶክመንቶች አሉ። እያሻሻልን ቢያንስ በወር አንድ ጊዜ እንዲደረግ በማድረግ የተለያዩ ፓኬጆቹን ለዓለም ህብረተሰብ በማስተዋወቅ በአገራችን በማስተዋወቅ የተለያዩ ሰዎች ጎንደርን ሲመጡ ህንፃውን ብቻ ሳይሆን ህንፃውን ከነሙሉ ህይወቱ ከነተሰራበት ዓላማ እንዲያዩትና እንዲሳተፉ እግረ መንገዳቸውን እነሱም ደግሞ እዛ ውስጥ በመሳተፍ የራሳቸውን አስተዋጽኦ እንዲያደርጉ የሚከራዩ ልብሶች፣ የሚፈጨው፣ የሚጋገረው፣ የሚቦካው ላይ እንዲሳተፉ ህይወታዊ የሆነ እንቅስቃሴ እንዲኖር ነው የሚፈለገው። ያ እንግዲህ ዛሬ ባየነው መልኩ ለናሙና አይተናል ማለት ነው።
ሙዚቃዎቹ ኮሎምቢያ ሪከርድስ የቀዳቸው ወደ 200 አካባቢ የአዝማሪ ቅጂዎች የዛሬ 80 አሁን ኦልሞስት 90 ዓመት እየሆነው የተቀዱ ቅጂዎች ኢትዮጵያ ሬዲዮ አሉ። እነሱን ቁጭ ብሎ ማዳመጥ በጣም አስፈላጊ ነው። ትዝታችን በኢቢኤስ ነው። በጣም ድንቅ ነው። በጣም ልዩ ነው። በተለያየ ቦታ ያየናቸው ክዋኔዎች በእውነት በጣም የሚያስደንቁ ናቸው። ዘመኑን የምናይበት ነው። አልባሳቱን የምናይበት ነው። አጊያጊያጡን፣ አማማሩን እግረ መንገድ የምናይበት ነው። አጼ በካፋ ሲባል ብዙ ጊዜ በታሪክ ነው የምሰማው። ይሄው ዛሬ ደግሞ በዚሁ በቤተ መንግስት ተገኝቼ የአጼ በካፋን ቤተ መንግስትና ግብር ማብያቸውን እንደሰማሁት በዚህ መልክ ለማየት ችያለሁ። ትልቅ ደስታ ነው የሚሰማኝ። አንዳንድ ጊዜ ቃላት ይሰፋሉ ይባላል። ያንን ዘመን አስታውሰን እንደገና ደግሞ ወደዚህኛው ዘመን ስናገባ ሁሌም ቢሆን ክብር አለ። ኢትዮጵያ አለች፣ ትላንት አለ፣ ዘመን አለ፣ ታሪክ አለ። ትዝታችን በኢቢኤስም እነዚህን ታሪኮች እየሰነደው ለእናንተ ሲያቀርብ ክብር ይሰማዋል። አይን አዋጅ ነው የሆነብን በየቦታው የምናያቸው ነገሮች ሁሉ። በተለይ ደግሞ ከቀደምት ታሪኮች አንጻር ብቻ ሳይሆን አልባሳት፣ አጋጋጥ ሁሉ ያን ዘመን እንዲመስል ተደርጎ በዚህ ዘመን መከወኑ እጅግ የሚያስደንቅ ነው። አሁን አንድ ዜና ሰማው። በጎንደሮች ባህል እጅግ በጣም ትልቅ እንግዳ ሲመጣ፣ የተከበረ እንግዳ ሲመጣ፣ የሚወደድ እንግዳ ሲመጣ ምን ይጋበዛል አሉ? ዶሮ እና ደግሞ የጎንደሮቹን ዶሮ ልንቀምስ ሰዓቱ እንደደረሰ ሹክ ብለውኛል። ከዚህ ሆነን ከአጼ በካፋ ቤተ መንግስት ሆነን ቁልቁል እናይና ከደረሰ ሹክ ይሉናል። አብረን ሄደን እንቋደሳለን ማለት ነው። ተከተሉኝ። ጎንደር ጎንደር! አቤት 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 አቤት! ይኸው ድንኳኑም ተጥሏል፣ ድንኳኑም ተጥሏል። ይኸው በሙሉ ነገሮች ሁሉ እንደተዘጋጁ የሚያሳይ ነገር አለ። በቀጥታ የጎንደር ቤተ መንግስት ዶሮ 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 ላይ የተሳተፋችሁትን ያስተባበራችሁትን በጣም ማመስገን እፈልጋለሁ። በአጭር ጊዜ ውስጥ ይህንን የመሰለ ስራ በቀናት ውስጥ ሊባል በሚችል ደረጃ ይህን የመሰለ ስራ አስተባብረው ከ300 በላይ ወጣቶችን፣ ታዳጊዎችን፣ ህፃናትን፣ እድሜ ጠገቦችን በሙሉ አስተባብራችሁ በዚህ መልኩ ስላቀረባችሁልን በጣም ደስ ብሎኛል። ዘላቂ እንዲሆን እንፈልጋለን። ዘላቂ እንዲሆን ደግሞ የቢዝነስ ሞዴል ያስፈልገዋል። ራሱን በራሱ እንዲያስተዳድር ማድረግ ይኖርብናል። ያንን በጋራ እንሰራለን። እንደተባለው በርካታ የታሪክ አዋቂዎች፣ የኪነ ጥበብ አዋቂዎች፣ የክዋኔ ጥበብ አዋቂዎችም የእነሱንም ግብአቶች እየሰበሰብን ዛሬ እንደመነሻ ለናሙናነት ይህንን ተመልክተናል። በመላ ሀገሪቱ እጅግ አስደናቂ የሆኑ ታሪኮች አሉ። ገና ልንናገረው የሚገባው ነገራችን፣ ዓለም ሊሰማን የሚገባው ነገር በጣም ብዙ ነው እና ያንን እንደዚህ በአማረ መልኩ አቅርበን ጎብኚዎችም የታሪኩ አካል ሆነው ለልጅ ልጆቻቸው የሚናገሩት አድርገን ማስተላለፍ ይገባናል እና በዚህ ስራ ውስጥ የተሳተፋችሁትን በሙሉ ክቡር ከንቲባን፣ መልካሙን የቤተ መንግስቱ የዚህን የግቢውን አስተዳዳሪዎች፣ አስተባባሪዎችን፣ አስጎብኛችንን በሙሉ ማመስገን እፈልጋለሁ። እናንተም ከልብ አመስግኑልኝ። ትዝታችን በኢቢኤስ በጎንደር ተገኝቶ ህይወትን በቤተ መንግስት ምን ይመስል እንደነበር እግረ መንገድ ቃኘ። እዚህ ውስጥ እንግዲህ የምናየው ታሪክን ነው፣ ክብርን ነው፣ ከፍታን ነው፣ ትላንትን ነው፣ ዘመንን ነው፣ ማንነትን ነው፣ በጥቅል ኢትዮጵያን ነው የምናይበት።
በዚህ ዘመን ያሉ ወጣቶች ደግሞ የትላንቱን ታሪክ አጋብተው የትላንቱን ታሪክ ከነክብሩ ከነአልባሳቱ ከነአጊያጊያጡ በብዙ ድካምና በብዙ ውጣ ውረድ እዚህ ዘመን አድርሰውታል። ዋናው ዓላማውም ጎብኚዎች እየመጣችሁ እዚህ በተለያየ መልኩ ሀገራቸውን እንድታውቁ ታሪካቸውን እንድታውቁ እንዲሆን ነው። በተለይ በጎንደር አብያተ መንግስት ያለው ልዩ ትዝታና ልዩ ማንነት የኢትዮጵያን ከፍታ የሚያሳይ ነው። ጎንደሮች እጅግ ኮርተንባቸዋል። ትዝታችን በኢቢኤስ ከጎንደር ይህን ይመስል ነበር። ጤና ይስጥልን።